ከቀነኒ አዱኛ ሞት ጋር ተያይዞ ትላንትና ውሎ የነበረው ችሎት ድምፃዊ አንዱዓለም ጎሳን በዋስ ለቆታል። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቤ ሕግ ክስ ባለመመስረቱ ምክንያት በዋስ መለቀቁን ጠበቃው አቶ ሊበን አብዲ መናገራቸውን ጠቅሰን ዛሬ ማለዳ ላይ መዘገባችን ይታወቃል። ከድምፃዊ አንዱዓለም ጎሳ መፈታት ጋር ተያይዞ ታዲያ የተለያዩ ዘገባዎች መሰራጨት ከመጀመራቸው ብዙ አስተያየትና መላምቶች አሁንም በየማህበራዊ ሚዲያው ላይ ይታዩ ይሰሙ ይዘዋል። ከድምፃዊ አንዱዓለም ጎሳ መለቀቅ ጋር ተያይዞ ቢቢሲ ያላቸውን ሀሳብና አስተያየት የጠየቃቸው የቀነኒ አባት አቶ አዱኛ ዋቆ በበኩላቸው ደግሞ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ የፍርድ ሂደቱ ላይ ቅሬታና ብሶት አሰምተዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተከታታዮቻችን እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም እንዲበዛላችሁ ተመኘን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ቻናላችንን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። በ40/60 የባንክ ብድር ማለትም 40%ን በ3 ዓመት ከፍለው ቀሪውን እስከ 20 ዓመት እየኖሩበት የሚከፍሉትን ቤት በ8% ቅድመ ክፍያ ብቻ ማግኘት እንደሚችሉ ያውቃሉ? በተጨማሪ ለጥቂት ቀናት በተመረጡ ቤቶች ላይ በካሬ እስከ 20 ሺህ ብር ድረስ ቅናሽ ያደረግን ሲሆን ፈጥነው ደውለው ይመዝገቡ። ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ የቀነኒ አባት በብሶት ተናገሩ። የድምፃዊ አንዱዓለም ጎሳን በዋስ የመፈታት ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤ ሕግ እዚህ ላይ ደርሰናል ብሎ በግልጽ የነገሩን ነገር የለም። እንዲሁ በብላሽ 3 ወራት ነግደዋል። የልጃችን ደምም እውነታውንም አላገኘም። ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ በብዙ ምሬትና ብሶት ተናግረዋል። ከእጮኛ ሞት በኋላ ለ3 ወራት በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 ቀን 2017 ዓ.ም መፈታቱ ይታወቃል። የህግ ባለሙያው ለቢቢሲ እንደገለጹት ከሆነ ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቤ ሕግ በተሰጠው ጊዜ ክስ ባለመመስረቱ ምክንያት በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ተብሏል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 ቀን 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቤ ሕግ አስተላልፏል ሲሉ ገልጸዋል። ጠበቃው አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ይላሉ። ነገር ግን አቃቤ ሕግ እስከ ግንቦት 30 ቀን 2017 ዓ.ም ድረስ ክስ እንዲመሰረት ወይንም ደግሞ ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን ሳያደርግ ቆይቷል ሲሉ ገለጹ። አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልተመሰረተም ከሕግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውን ገልጸዋል። ፍርድ ቤቱም የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል። የሙዚቀኛው በዋስ የመፈታትን ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ በበኩላቸው ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ለቢቢሲ በምሬትና በብሶት ተናግረዋል። እስከዚች ሰዓት ድረስ ፖሊስም ሆነ አቃቤ ሕግ እዚህ ላይ ደርሰናል ብለው በግልጽ እየነገሩኝ ነገር የለም። እንዲሁ በብላሽ 3 ወራት ነግደዋል። የልጃችንን ደም እውነታም አላገኘንም። ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ከድምፃዊ አንዱዓለም ጎሳ መለቀቅ ጋር ተያይዞ ያላቸውን ቅሬታና ብሶት አሰምተዋል። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ሕግ ውስብስብ ነው። አቃቤ ሕግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ይህ ከጅምሮ አንስቶ የነበረ ጉዳይ ነው። እኛን ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ሲሉ አሁንም ከድምፃዊ አንዱዓለም ጎሳ መለቀቅ ጋር ያላቸውን መከፋትና ቅራኔ ገለጹ። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከሷ ደም የልጁ ታዋቂነት ይበልጣል ሲሉ ገልጸዋል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመላክቷል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ምክንያት ብቻ እንዲሁም ማስረጃዎችን ያሸሻል በሚል ውድቅ መደረጉ ይታወቃል። ቀጣዩ ሂደት ምን ሊሆን ይችላል በሚል ቢቢሲ የጠየቃቸው የሙዚቀኛው ጠበቃ እስካሁን የፍርድ ቤት ቀጠሮ አልተሰጠውም፣ የአቃቤ ሕግን ውሳኔ እየጠበቅን እንገኛለን፣ ክስ ለመመስረትም ሆነ መዝገቡን ለመዝጋት የሚሰጡንን ውሳኔ ግልባጭ የምንጠብቅ ይሆናል ሲሉ ገለጹ። የቀነኒ አባት
አቶ አዱኛ ዋቆ ከዚህ ቀደም ከቢቢሲ ኦሮምኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑም ተናግረዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም። የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገር አታደርግም። ራሷን ከፎቅ ወረወረች የሚለው ነገር በጭራሽ አይዋጥልኝም። ሰው ጎድቷት እንድታደርግ ገፋፍቷት ካልሆነ በስተቀር ልጄ ያንን አታደርግም። እኛም የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉ አክለው ተናግረው ነበር። ሆኖም አንዱዓለምና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁ ሲሉ ገለጹ። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ25 ዓመቷ ህይወቷ ያለፈው ቀነኒ በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊንክና ዋተር ኢንጂነሪንግ መመረቋ ይታወቃል። ከዚያ በኋላም በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜም ተቀጥራ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿም በስፋት እየታወቀች የመጣች ተስፈኛ ወጣት ነበረች። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። የተወደዳችሁ እና የተከበራችሁ የጊዜ ሚዲያ ቤተሰቦች ከዚህ ጉዳይ ጋር ተያይዞ ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በአነሳነው ርዕሰ ጉዳይ ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት።